እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋል። መረጃዎች ስንገባ አሃዱ ራዲዮና አርቲስት ቲቪ ማስጠንቀቂያ ተሰጣቸው መቲ ይላል። እነዚህ ሁለት ሚዲያዎች ማለት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለቱ ሚዲያዎች የመጨረሻ ያለው ማስጠንቀቂያ ነው የሰጣቸው። አሃዱ ኤፍኤም 94.3 እና አርቲስት ቴሌቪዥን የመጨረሻ ማስጠንቀቂያ የተሰጣቸው ውል የገቡበትን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው ነው ይላል። ባለስልጣን መስሪያ ቤቱ ከሬዲዮና ቴሌቪዥን ጣቢያዎች ኃላፊዎች ጋር ተደጋጋሚ የሆነና የሙያ ጥሰቶች መፈጸማቸውን በተመለከተ ውይይት ቢደረግም ጉልበት ሳይታይ በመቅረቱ ማስጠንቀቂያ መስጠቱን ነው ያስታወቀው ይላል። እንግዲህ አሁን በፊት በባህል ሀገሩ ቲቪ ላይ ሲወስዱት የነበረውን ተመልክተሻል። በአንዳንዶችም ላይ ሲያረጉት እንግዲህ እነዚህ ሁሌ እንደነበረው ነው። እነ አርቲስት ቲቪ እነ አሃዱ ቲቪ ማለት በጣም ለዘብተኛ ሚዲያዎች የሚባሉ አርቲስት ላይ የሚያተኩሩ ይሄን ነው። አይሽ መት ይምልሽ ከዚህ አኳያ ነፃ ሚዲያን ከፈቀደው ከዚህና ኢህአዴግ ሲመራው ወይም ቲፒኤልኤፍ ሲመራው ከነበረው ስርዓት ጋር ስትመለከች አሃዱና አርቲስት ቲቪ ለመዝጋት ማስጠንቀቂያ አይሰጣቸውም ነበር ያለ። ይሄ የሚያመለክትሽ ነገር ፍርሃት ደግሞ ምን ይወልዳል? አምባገነንነት ይወልዳል። በነገራችን ላይ እነ ሂትለር በጣም ፈሪዎች ነበሩ። ሙሶሎኒ በጨለማ መሄድ አይወድም ነበር፣ ይፈራል። በጨለማ ሄድ ነበር ትናይደው። በጣም ዲክታተር የሚሆኑ ሰዎች ብዙዎቹ ምንድናቸው? የለየላቸው ፈሪዎች ናቸው እንጂ አርቲስት ቲቪ አሃዱ ቲቪ አሉ በርካታዎች ነናሁ ምናምን የሚባሉ ለዘብተኞች ናቸው። ነገር ግን ትንሽ ነገር ሰዎችን አነጋግረው ከዘገቡ ከሰሩ የሆነች ትንታኔ ወቅታዊ ነገር ላይ ምናምን ከሰሩ ምናምን ካሉ ይደነግጣል አገዛዝ። በዛ ላይ ተደራሽነታቸው እንዴት ነው ምናምን ስትመለከች የኢትዮጵያ ቴሌቪዥንን፣ የኢትዮጵያ ራዲዮን፣ የኢትዮጵያ ዋልታን ምናምንን በኩርን አሚኮ ድረስ እየሄደ በአዲስ ዘመን ምናምን ስርጭቱን ሰፊ ስርጭት የያዘው ራሱ መንግስት ነው። የአየር ሰዓቱን የያዘው ግን በእነዚህ ሚዲያዎች እንኳን የሚተላለፍን ፕሮግራም አልፎ አልፎ ቃለመጠይቅን ሆነ ምን ወይ ዜናዎች መተላለፍ አይችልም። ሚዛናዊ ያልሆነ የህዝብን ጥቅም የሚጎዳ በምን መለኪያ ነው? ኮንቴክስቱ ማን ነው? የህዝብን ጥቅም መጥቀምና መጉዳትን የሚለካለን? ኢትዮጵያ ውስጥ ዝርዝር ስፔሲፊክ የሆኑ ይሄን ማስተላለፍ አይቻልም የሚል ነገሮች ይወጣል እንጂ በደፈናው የህዝብን ጥቅም የሚጎዳ እያሉ ማሰር ስለለመዱ መክሰስ ስለለመዱ ሚዲያዎችንም ያለ ዝርዝር በተደጋጋሚ ጊዜ የህዝብን ጥቅም የሚጎዳ ባስተላለፉ የመጨረሻ ማስጠንቀቂያ ተሰጥቷቸዋል ተብሏል። ዞሮ ዞሮ ፍርሃታቸው ጥግ ላይ መድረሱን የሚያመላክት ነው ለማለት ነው። በዚህ አካሄድ እና ኢቲቪን ምናምን ያው የራሳቸውንም አንዳንድ የአማራና ሌሎች ሰራተኞች ስለሚኖሩበት አናምንም ብለው ሙሉ በሙሉ ዘግተው ኦቢኤን ብቻ ይቀራል ብዬ ገምታለሁ። ታውቃለህ፣ ዋናው የኢትዮጵያ ሚዲያ በኢትዮጵያ ደረጃ ላይ ትላልቅ ዝግጅቶችን ጠቅላይ ሚኒስትሩ ቢሄዱበት በተንቀሳቀሱበት ዋና ነገሮችን የሚያቀርበው ማን እንደሆነ ታውቃለህ አይደል? ኦቢኤን ነው። ኢቲቪ ምናምን አይደለም፣ ኦቢኤን ነው። በቃ የሀገሪቱ ዋናው የብልጽግና ዋናው ሚዲያ እና እሱን አስቀርተው ሌላውንም ቀስቀስ እያሉ እንደው አሉ ከማለትም ያው መዘጋቱ አይቀርም። በጣም የሚገርመው እነ አሃዱና አርቲስት ቲቪ ተመልከቺ እንዴት ምን ያህል የማይታገስ ስርዓት ነው የምልሽከው። እነሱ በዚህ ደረጃ ድረስ እንትን ካደረገ ሌሎችስ ምን ይጠብቃቸው ይሆን የሚለውን እንመለከተው ብዬ ነው። ያን ለማድረግ ነው። ይገርመኛል። ይሄንን መሸከም ያልቻለ ዲሞክራሲ፣ ለነገሩ ይሄ ዲሞክራሲ እኮ የቴዲ አንድ ነጠላ ዜማ እኮ ከጫፍ እስከ ጫፍ ያታበደው ስርዓት ነው እና በጣም እንትን የሚል አይደለም። ፍርሃታቸው ጥግ ስለደረሰ ነው የሆነ ሆኖ የመጨረሻ ማስጠንቀቂያ ነው የተሰጣቸው። ያው ሊዘጓቸው ነው ማለት ነው። ምንም ጥያቄ የለውም። ሌላው አንድ ነገር ማንበብ ፈልጌያለሁ። አሁን የሁለት ደቂቃ ንባብ ናት። ምንድነው መሰለሽ መቲ፣ በማህበራዊ ሚዲያ ላይ በጣም ጎበዝ ጸሐፊዎች አሉ። በተለይ ኢኮኖሚ ነክ የሆኑ ጉዳዮችን በመጻፍ ከሚታወቁት መካከል አንዱ ወዳጄ ካሳበሳው ነው። በጣም ጎበዝ ጸሐፊ ነው። የኢኮኖሚ ጉዳዮችን ጥሩ አድርጎ ነው የሚያስቀምጠውና
ብዙ ጊዜ ያው እየተደረገ ባለው ኢትዮጵያ ውስጥ በተለይ ኢኮኖሚያዊ እንቅስቃሴዎችን ጀምሮ ጠንከር ያለ ሙያዊ ትችት ነው የሚያቀርበውና ይህን ተከትሎ የኢዜማ አመራሮች መካከል አቶ ግርማ ሰይፉ ይሄ አቶ ካሳም በሳውን ባለውን ሰውዬ እንደው ምን እኮ እንዳናገረው አላውቅም እኔን ሟገተው ዝግጁ ነኝ ይላል። እኔን ከራከረዋለሁ ይላል። እንግዲህ እነየው ተካዲ ሌሎችም አይደፉትም ማለት ከየት ተመጣላቅ ይሄማ በጣም ጥሩ ነው ይልና ካሳ በዚህ በአማራጭ በዚህ ንዋይ በዚህ እንከራከር ይለዋል ሲል ግርማ ጠፋ። ያው እንግዲህ ድንገት ተሳስቶ ጽፎት ነው ያኛውን መሰለኝ ጠፋ። አሁን ለሱ መልስ የሰጠው ነው አንዳንድ ቃሎችን ዘላለው ይሄን ማነበው ግን ይሄ የምጣኔ ሀብት ትንታኔ ኢኮኖሚ ነክ ትንታኔ ካሳ ትንሽ ለኛም ግንዛቤ ስለሚሰጥ ኢትዮጵያ ውስጥ እየተደረገ ያለው ፖይንቷን ብቻ እስኪ ትንሽ እንመልከተው የሚለው ግርማ ሰይፉ የሚባል ሰውዬ ድራሹ ጠፍቷል እኔ አስተካክላለሁ ነው የሚለው ሲጀምር የመንግስትን ኢኮኖሚ ፖሊሲ ደግፌ መከራከር ፈልጋለሁ ብሎ ሸማ ጥሎልኝ ነበር መቀበሌም በይፋ ሳስታውቅ ድራሹ ጠፋ ይላል። ኩትኳቶ ጊዜ አልሰጠውም ይላል። ለምን የአትክልትና የምናምን የግሪን ሌጋሲ ምናምን የሆነ ባለስልጣን ነው ብዙ ጊዜም አትክልት ችግኝ ስለሚተክል ነው እሱ ቢዚ አድርጎት ሊሆን ይችላል ነው የሚለው። አቶ ግርማ እኔ ጠፋ ስር ወይም እኔ ፖስት ስር አስተያየት ሲሰጥ የራሱ ገጽ ላይ ስሜን ሲጠቅስ አንድም ቀን መልሼ አላውቅም። በጣም እንደምንቀው ስለሚያውቅ መከራከር ፈልጋለሁ ሲል ግን መልሴን አግኝቷል። ምናልባት ምላሽ አይሰጥም ብሎ ሊሆን ይችላል የደፈረው። እኔ እንኳን ታሪካዊነቱን ፈልጌው ነበር። የተቃዋሚ ድርጅት አባል ገዢውን ፓርቲ ወክሎ ከኔ ጋር ከተከራከረ ታሪክ ዝንታለም ያስታውሰኛል። ተመልከቱ እንግዲህ ስንት የተቃዋሚ ፓርቲ ያለ ነው አቶ ግርማ ብልጽግና ነው ከየ አቶ ካሳ ገጥማል ያለውና እንትኑ ሞራሉም እንትኑ የሚደነቅ ነው ድፍረቱ። ለማንኛውም አንድ ነገር ስለ ግርማ ልነግረው ፈልጋለሁ ነው የሚለው ስለ አቶ ግርማ። ኢዮብ ተካልኝ፣ ፍጹም አሰፋ፣ አህመድ ሸዴ፣ ግርማ ብሮ ዘተርፎች ከጋዲ ጉዳ ኢኮኖሚ ለመከላከል አደባባይ አይወጡም፣ ሙግት አይገጥሙም። ይህን 100% እርግጠኛ ነኝ። እንኳን ሙግት ከነፃ ጋዜጠኛ ጋር አይቀመጡም። ምክንያቱም ቁጥሮችም ሆነ መሬት ላይ ያለው እውነታ አይደግፏቸውም። በወፍ በረር እንመልከተው። የሰውነት ሙቀት መጠን፣ የልብ ምት፣ የደም ግፊት የአንድ ሰው ወሳኝ ወይ ቫይታል የጤና መለኪያዎች እንደሆኑት ሁሉ የዋጋ ግሽበት መጠን ወይም ኢንፍሌሽን፣ የስራ ዜጋ መጠን፣ የስራ አጥ ዜጋ መጠን አንኢምፕሎይመንት ሬት፣ አመታዊ ጥቅል ምርት ጂዲፒ የአንድ ኢኮኖሚ ጤነኝነት መለኪያ ናቸው። እነዚህ ሶስት ወሳኝ መለኪያዎች የሚነግሩን የካሊጉዳ ኢኮኖሚ ከሕክምና አቅም በላይ የሆነ ህመም እንዳጋጠመው ብቻ ነው። ባለፉት 5 ዓመታት በተከታታይ የዋጋ ግሽበት ከ41.9 ያውን በመንግስት ማለት ነው እስከ 13.4% ባሉት ቁጥሮች መካከል ሲዋዥቅ ነበር። ይህ የመንግስት ቁጥር ነው። የኢትዮጵያን ኢኮኖሚ በቅርብ የሚከታተሉ እንደ ፕሮፌሰር ስቲፋንኪ ያሉ ገለልተኛ ምሁራን ደግሞ የግሽበቱን መጠን ከ60% እስከ 42% ያደርሱታል። ትክክለኛው ከዚህ በላይ እንደሆነ ጥርጥር የለውም። የዋጋ ግሽበት በሁለት አሃዝ አንድ እውነት ይሻገር ጋሎፒንግ ኢንፍሌሽን ወይም ሃይፐር ኢንፍሌሽን ይባላል። ይህ ችግር አይደለም ቀውስ ነው እና ለዚህ ኢኮኖሚ ማን ደፍሮ ሙግት ይገጥማል? በ44 ዲግሪ ሴንቲግሬድ ትኩሳት የሚነድ ሰው ጤነኛ ነው ብለህ ለመከራከር ትደፍራለህ ነው የሚለው። ኢማጂን ዶክተሮች 40 ከሞላ 39 በጣም አደገኛ ነው። የኢትዮጵያ ኢኮኖሚ ግን በሰውነት መጠን ስለካው እስከ 44 ዲግሪ ሴንቲግሬድ ነው እየነደደ ያለው ነው የሚለውና የስራ አጥ ቁጥሩ የታወቀ ነው። ከቀውሱ በላይ ሆኗል። ታሪክ ካሊጉዳ አህመድን የሚያስታውሰው በስራ ጨፍጫፊነቱ ጭምር ነው። የስራ ጄኖሳይድ ነው የሚለው በኢኮኖሚ በሰው ብቻ ሳይሆን በስራ ነው። ባሳለፍነው የፈረንጆች ዓመት ብቻ ቆጥተን በ2025 ከ360 ሺህ በላይ ጥቃቅን ኢንተርፕራይዞች፣ 90 ሺህ የሚደርሱ አነስተኛ ኢንተርፕራይዞች፣ ከ23 ሺህ በላይ የሚሆኑ መካከለኛ ኢንተርፕራይዞች ስርዓት ወለድ የሆነው ችግር ይሄ የማክሮ ኢኮኖሚ የሚባለው ማለት ነው ከአቅም በላይ በሆነ ግብር በሰላምና ደህንነት እጦት ምክንያት ተዘግተዋል። እነዚህ ሁሉ እዚህ ውስጥ ካሊጉዳ ለኮሪደር ልማት ያሰማራው ዶዘር የጠረጋቸው ይገኙበታል። ከዚህ ተጨማሪ ወደ 86 የሚጠጉ ትላልቅ ኢንተርፕራይዞች አሸንፈዋል። ይህን የቁጥር አይደለም የስራና ክህሎት ሚኒስቴር ያሰራው ሌበር ማርኬት ኢንተለጀንስ ሪፖርት ላይ ሰፍሮ የሚገኝ መረጃ ነው። ይህ የኢኮኖሚ ጄኖሳይድ ነው። ይህን ተውና ይህ ኢኮኖሚ ከኛ ፊት ዲፌንድ ያደርግ የሚችል ባለስልጣን ይኖራል እንኳን ግርማ እያለ ነው የሚቀጥለውና ምን ለማለት ፈልጌ ነው ሙሉ ስለሚረዝም ነው 2 ደቂቃ ያልኳችሁ።
እንድታነቡት ካሳንበሳው ጋር ገብታችሁ እንድትሄዱ ነውና በተለያዩ ዘርፎች በአንድ ብቻ አይደለም፣ በኢንፍሌሽን ብቻ አይደለም፣ በስራ አጡ ብቻ አይደለም፣ በተለያየ በፈረሱት ኢንተርፕራይዞች ብቻ አይደለም፣ በብዙ ዘርፎች ነው ነገሮችን ያያችሁ። በቃ የኢትዮጵያ ኢኮኖሚ ሊድን በማይችል ደረጃ ታሟል። ካሁን በኋላ ስለ አይኤምኤፍ ብድር ሁሉ ይበቃል። ስለ ብዙ ነገሮች ሁሉ ኢቭን የዶላር ከረንሲውን ራሱ አሁን አገኘን የሚሉት የለም፣ አልቋል፣ ተሟጧል። ምንዛሬ አለን የሚሉት የማን ነው? የብድሩን ነው፣ እየተበደሩትን ነው። እሱም ቢሆን በበቂ ሁኔታ አይደለም ያለው እና ብዙ ነገር ነው የተነተነበትና ይህንን 44 ዲግሪ ሴንቲግሬድ ትኩሳት የገባ ኢኮኖሚ ሊድን የማይችል በቃ ፋታል ነው ትኩሳቱ የኢትዮጵያ ኢኮኖሚ አሁን ያለበት ደረጃ ማለት ነው። የኢኮኖሚ ባለሙያዎቹ የገንዘብ ሚኒስቴር ባለስልጣናቱ ሊከራከሩ በማይደፍሩበት ሁኔታ ነበረ ኢዜማ ልከራከራለሁ ብሎ የኢዜማ አባል መሪ የመጣው። አሁን ግን እሺ ስለው እና ልከራከር ስለው ጠፍቷል የሚለው። በዚህ አጋጣሚ ይሄን ነገር ያነሳሁላችሁ ለምንድነው ካሳንበሳው ይባል አለ ፌስቡክ ላይ ገብታችሁ በአማርኛም በእንግሊዝኛም ነው የተጻፈው ስሙ ብትከታተሉት ፔጁንም ጥሩ በዘሬ በኢኮኖሚ ሁኔታ እንዴት እንደደቀቀ እንዴት እንደሞተ የኢትዮጵያ ኢኮኖሚ ጥሩ መረጃዎችን ታገኙበታላችሁ የሚለውን ለመስጠት ነውና እንደው አቶ ግርማ ሰይፉ በዚህ አጋጣሚ አፋልጉን የሚል ማስታወቂያ ከማውጣታችን በፊት አለሁ ቢያንስ አለሁኝ ትቻለሁ ብለው መልስ እንዲሰጡ ጥሪ እናቀርባለን። አንዳንድ ሰዎች ራሱን ጋዜጠኛ ሞገስም እኔ ራሱ ያለምንም እንትን ሳይድ ሳሊዝ በኢንዲፔንደንት ሆኜ ይሄንን ክርክር ለማሳለጥ ፈቃደኛ ነኝ ብለው ቮለንቲር አድርገው ወደፊት ሁሉ እየወጡ ነው ያሉት። ካሳንበሳውም እየጠየቀ ነው። ካሳንበሳው ለየት የሚያደርገው ያሉትን ችግሮች በየጊዜው ከመጻፉን ባሻገር ለእያንዳንዱ ሰው ስም አለው። አብይ አህመድ ለምሳሌ ካሊጉላ ነው ስሙ። ብዙ አላቸው፣ ብዙ ለሁሉም ለእያንዳንዱ በሚባል ደረጃ ስሞች አሉት፣ ያወጣላቸዋል። እና በጣም እያዝናና የሚያስተምር ከዛም የሚነቁር አይነት ጽሁፍ ነው የሚጽፈው። ያ ጥሩ ነገር ነው ያደረገው። በተለይ ደግሞ ይሄንን አሁን ብታነቡት ጥሩ ነገር እንደ ሀገሪቱ ኢኮኖሚ ወዴት እየሄደ ነው እንዴት ነው ምናምን የሚለውንም ግንዛቤ ታገኙበታላችሁ ለማለት ነው። አረጋ ከበደ የሚሉት እንመልከት እስኪ። ደግሞ መቲ አለ እንዲህ ያረጋ ግን በጣም ነው ያናደረኝ ዛሬ ያለው እንትን ብሏል። ገና አላመንም እኮ እኛ። አረጋ ከበደ ጉብኝት አደረኩ በአንዳንድ የአማራ ሆስፒታሎች አለ ሰሞኑን። በአንዳንድ ሆስፒታሎች እና በአንዳንድ ጤና ጣቢያዎች ጉብኝት አደረኩኝ። በሁሉም ላይ ያስተዋልኳቸው ነገር ይላል መቲ ንግግሩ የአማራ ህፃናትና ሴቶች እየተደፈሩ ነው ይላል። ማን ደፈራቸው ገሌ ቢል አልተናገረም እኮ። በርካታ ተደፍረው የተኙ ሴቶችን አየሁ ይላል። ይሄንን እኛ የሰራነው መቼ ነው መቲ? ቢቢሲ ጥናት ዶክመንተሪ ሰርቶ በአማራ ክልል ያሉ ሴቶች ምን ያህል እየተደፈሩ እንደሆነ 2 ወር ሆነው መሰለኝ ነው። የቢቢሲ በጣም ቆንጆ ዶክመንተሪ ሰርቶ በአማራ ክልል ባለው ጦርነት ምክንያት ሴቶች እየተደፈሩ ነው የሚል እና አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች የሰሩት የዛሬ 2 ወር በጣም በከፍተኛ ደረጃ ነው። በደፋሪዎቹ ተሸልመዋል እኮ በዛ ቢቢሲ ተሸልመዋል። በዚህ በሰራው እንትን ደፋሪዎቹ በአመዛኙ ማናቸው ነው የተባሉ በክልሉ የተሰማሩ ወታደሮች ናቸው። በክልሉ የተባሉ ለምንድን ነው ይሄን ብቻ የሚናገረው ነው? አረጋ ሆስፒታሎችን ጎብኝቼ ጤና ጣቢያዎችን ጎብኝቼ ህፃናትና ሴቶች እየተደፈሩ ነው አለ። ደፈር ብለህ ማን ነው የደፈራቸው የሚለው ለምን አትናገርም? ግጭት በጣም ያሳዝናል። ሰላም ማጣት በጣም ያሳዝናል። ሴቶችና ህፃናት ተደፍረዋል ብቻ ማለት በቂ አይደለም። ማን ነው ይሄን ጦርነት ያወጀው? ግጭቱን ማን ነው የደፈራቸው? የደፈራቸውንም አረጋ በረካጅ ንገረን ነው። እሱንማ ለማን ትነግረዋለህ? አውቀነዋል እኮ ስንናገረው ነው የኖር። የአማራ ሴቶችና ህፃናት የተደፈሩት አንተ ራስህ ያልሸሸከው ጉድ ያስባለ ሆስፒታልና እንትኑን ጎብኝቼ ይሄን አየሁ ብለህ በድፍረት እስከ መናገር ያደረሰ በደል የደረሰው እናንተ ባሰማራችኋቸው ይሰማሩልን ባላችኋቸው ወታደሮች አማካይነት ነው። እናንተ ባሰማራችኋቸው ይሰማሩ ብላችሁ ፌደራል መንግስቱ ጋር ተባብራችሁ እያስገደላችኋቸው ባላችሁት ታጣቂዎች ወታደሮች አማካይነት ነው። ይሄ ይገርምሃል። እህሎቻቸውን ሁሉ ሲደፉ አላያቸውም? ሲገድሏቸው ሲረሽኗቸው አላያቸውም? እንደዛ እያደረጉ ነው የሚገኘውና አረጋ ከበደ በደፈናው እንደዚህ ከምትነግረን ደፈር ብለህ ይሄ ነገር መቆም አለበት፣ ይሄን እያደረጉ ያሉት ለህግ መቅረብ አለባቸው፣ እንደገሬ መሆናቸውንም ነግረውናል በል።
ምን አሉ ካነጋግራቸው ማን ደፈረን አሉ። ይሄንንም አብረን ንገረን። እሺ ለምን አለው የሚለው ጥያቄ መነሳት አለበት። እስከዛሬ ሲደፈር የሁሉ መከራ ሲደርስ ያልተናገረ ሰውዬ አሁን በጣም ትልቅ እምርታ ምናምን እያለ ሲናገር የነበረው ሰውዬ ድንገት አሁን የማህበረሰቡ ኑሮ አስጨንቆት እየተደፈሩ ነው ህፃናት ካለ ለምን አለው ነው። አንደኛው ሁለት ነገር ነው የሚታየኝ። አንደኛው ሆስፒታሎች ገብቼ ጎብኝቻለሁ ነው የመጀመሪያው ዜና። ለአቅመ ጎብኝነት በቅቻለሁ፣ ማንም ሳያባረረኝ አቅም ኖረኝ ሆስፒታል ውስጥ ሁሉ ገብቻለሁ። እንግዲህ የተሯሯጡ አዲስ አበባ እየተደበቁ አይደለም የሚኖሩት። አማራ ክልል ላይ እኮ መንቀሳቀስ አይችሉም እንደምታውቀው። ስለዚህ ሆስፒታል ገብቼ ወጣሁ የሚል ነው አንደኛው ዜና። ሰክሰስ ስቶሪ ነው። በቃ አደረግኩት። አይገርማችሁም? በቃ ሆስፒታል እኮ ገብቼ የተደፈሩ ሴቶችን ሁሉ አይቼ ጎብኝቼ ወጣሁኝ፣ በሰላም ወጣሁኝ ነው አንደኛው ዜና ለኔ የሚመስለኝ። ሁለተኛው ግን ፕሮፓጋንዳ ሊሰራ ነው የመጣው። እዚህ መጥቶ ገብቼ ወጣው ብሎ እዛ አካባቢ ያለ ሰራዊት ወይም መከላከያ ደፈረ ብሎ እንደማይናገር እኔ ማንተም እናውቃለን። ይሄንን ኬስ ስቦ አሁን ወደ ሌላ ነገር ሊቀይረው ነው። እዛ አካባቢ በጣም እየተደፈሩ ነው፣ ጦርነቱ አስከፊ ገጽታ አለው። አዋለው እናውቃለን። ይሄ የተደፈሩ ያሉ ሰዎች የሚደፈሩት ወይ በፋኖ ነው ወይ በምናምን ነው የሚል እንጂ የመከላከያ ሰራዊት እንደዚህ አይነት ወንጀል ፈጽሟል ብሎ በቢቢሲ የተሰራውንና ብዙ ሰዎች አደባባይ ላይ ወጥተው ቴስቲሞኒ ራሳቸው ምስክርነት የሰጡበትን እንደውም በዓለም አቀፍ ትላልቅ ተቋማት ሽልማት የተሰጣቸውን ሁለተኛ ዶክመንተሪ እዛው መሬት ላይ ሆስፒታል ገብተው ሐኪሞችን አናግረው ግለሰቦችን አናግረው እዛው ድረስ ሁሉን ነገር አድርገው የተሰራውን ዶክመንተሪ አምኖ መከላከያ ነው ሊል አልወጣም። ይሄንን ዜና ወስዶ ሌላ ሴራ አብይ አህመድ የላከውን ሴራ ሊሰራ ነው የመጣው። ያኛው ትላንትና መጥቶ በዚህ በዛ በዚህ ብሎ አንዳንድ ነገሮችን ተናግሮ አሚኮ ላይ እንግዲህ ሰሞኑን ይወጣል ተናግሮ ነው ሄዶ። የኛው ደግሞ ሌላ ነገር ይዞ መጣና ሰበር ዜና ምናምን ብሎ ነው ደግሞ ሰበር እንደምን ሰበር ነው? በዛው ቋሚ ኑሯቸው እኮ ነው። ቋሚ ማህበረሰቡ ኑሮ ነው ይሄ መከራ። ይሄን ደግሞ መከራ እያመጣ ያለውን እናውቀዋለን። አብይ አህመድ የላካቸው ሰራዊቶች ናቸው። አለቀ። በሌላ አካባቢ ማህበረሰብ ውስጥ ደግሞ አለ ካላችሁ ደግሞ ጉልበት ኖራችሁ ሄዳችሁ ይዛችሁ ለፍርድ ማቅረብ ነው። ዜና ወጥቶ እያለቃቀሱ እንደዚህ ማለቱ ለፖለቲካ ሊሰራ እንደሆነ ለማሳሰብ ነው የሚል አቋም ነው ያለኝ። ማማ ጦርነት መጥፎነትን ከዚህ በላይ ስንነግረው ኖረን ያን ጋር አብይ አህመድ አሚኮ ጋር መጥቶ ሰላም ሰላም ስላለ ያን ተከትለህ መናገር ነው። በጣም እኮ የገረመኝ እኮ ነው። በአዲስ የሰላም ሰባኪ ሊሆኑ በጦርነት ምክንያት ሴቶቻችን እየተደፈሩ ነው። ክልሉ ፈረሰ እኮ። እናቶች ተገደሉ፣ አባቶች ተረሸኑ፣ በድሮን ተጨፈጨፈ ህዝብ እኮ። ምን ነው ዛሬ አጼ ቴዎድሮስ ነው ያለው አብይ? አጼ ቴዎድሮስ ይበልጣል እኮ ብለታል። አጼ ቴዎድሮስ ዛሬ ከየት እንዴት ነው የሰላም ነገር እንትን ያላቸው ትዝ ያላቸው ለማለት እኮ ነው። እኛ እኮ ስነግራቸው ነው። እነ ክርስቲያን ታደለ እነ መስከረም አበራን እስር ቤት አስሮ ደብረ ማርቆስ ላይ ወይ ማሚኮ ላይ መጥቶ ስለ አማራ ህዝብ ሰላምን ስለተናገረ የሚሰማኛል ተብሎ ነው። ስንት ነገር ተደርጎ ስለ ሰላም የተናገሩትን ምክክር ኮሚሽን እያለ እየቀለደ ባለበት ሰዓት ላይ መጥቶ እዛ የሰጠው ቃለ ምልልስ ተከትሎ አንተም መግለጫ መስጠት ነው አጼ ቴዎድሮስ? ይሄ ፌዝ ነው፣ ቀልድ ነው። ስለ ጦርነቱ አስከፊነት ከዚህ በላይ ብዙ ተብሏልና የማንንም ስህተት መሸፈን አይቻልም። ማን እንደደፈራቸው፣ ማን እንደገደላቸው፣ ማን እንደጨፈጨፋቸው ሁሉም ምስክር አለ። ተጨባጭ መረጃ ለሽልማት የበቃ ዓለም አቀፍ ደረጃ ዶክመንተሪ አለ። የአማራ ህዝብ ኑሮ ይሄ ነው እንደምትመለከቱት። የአማራ ህዝብ ኑሮ ተመላላሾች ሳይቀሩ በመኪና እየወረዱ መከላከያው እየተኮሰ ከባድ መሳሪያ ህፃን ልጅ ሲብሉ ይዘው ሳይቀሩ እንዴት እንዳሸማቀቃቸው ተመልከቱ። ይሄን እናውቀዋለንና አረጋ ከበደ ምን ለማለት ፈልገህ እንደሆነ እንደ አብይ የሰላም ሰባኪ ለመሆን መቼም የጎባጣ አሽከር አጎንብሶ ይሄዳል ነው የሚባለው። ለምን ጌታዬን መስላለሁ ብሎ አብይ ትናንት አሚኮ ጋር ሲሰጥ አረጋም ተከትላ አማራ ክልል ጎበኘው። ጦርነት አስከፊ ነው አለ። እንደ አዲስ ደግሞ ተናግረናል። አስከፊነቱንማ የጦርነት ጠንሳሾቹ እናንተና አለቆቻችሁ ናችሁ እንጂ የክልላችን ህዝብና ደህንነት አስጠብቁ ብላችሁ ሰራዊት ያሰማራችሁት እናንተ ናችሁና ይሄን ለመናገር ነው። የግጭቱ ጉዳይ መቲ አሁንም በሌሎች አካባቢዎች ቀጥሏል። በኦሮሚያና በሲዳማ አዋሳይ ድንበር በተቀሰቀሰ ግጭት 10 ሰዎች ተገድለዋል። 10 ሰዎች። በዚህ ምክንያት የተበሳጩ
ወጣቶች የሲዳማ ወጣቶች የኦሮሚያ ክልልና የፌደራል ሰንደቅ ዓላማዎችን አቃጥለዋል። እነዚህኞቹ ደግሞ ሲዳማን አቃጥለዋል። እስከዚህ ድረስ ነው እርስ በርስ የሚመጣው ጉልበትና ምን ማናለብኝነት እንትን ያለ ሲሄድ ሰው ጥላቻ ነው የሚወልደው ሌላው ማህበረሰብ። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰከሰው ግጭት ቢያንስ 10 ሰዎች ሕይወት ማለፉን በመቶዎች የሚቆጠሩ ሰዎች መፈናቀላቸውን የዓይን እማኞች ናቸው የተናገሩት። በገርጂ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሬ ቀበሌ መካከል ባገረሸው ግጭት ከሟቾች በተጨማሪ በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ሰዎች ተፈናቅለዋል ሲሉ በሁለቱም ወገኖች ያሉ ሰዎች ተናግረዋል። በአካባቢው ላይ የነበረው መረጋጋት በእጅጉ መደፍረሱን ገልጸዋል። ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈ ከባድ ግጭት ከተከሰተ በኋላ ነገሮች ለጥቂት ጊዜ ረጋ ብለው የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭቱ አገርሽቷል ብለዋል። በምስራቅ ጉጂ ዞን የግርጄ ወረዳ ነዋሪ እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸው ግጭቱ የአርሶ አደሮችን ንብረት ማውደሙና ከፍተኛ ጉዳት ማድረሱን ገልጸዋል። ነዋሪው በአጠቃላይ በጉጂ በኩል ግርጃ ወረዳ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ሰዎች ቆስለው በአዶላ ቦሬ፣ ኩያራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ የመኖሪያ ቤቶችና የጉቦ ሄማ አንደኛ ደረጃ ትምህርት ቤት የወደመ ሲሆን ይህም በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬታቸው እንዲፈናቀሉ ማድረጉን ነግረዋል። ማክሰኞ ዕለት በነበረው ግጭት ብቻ 4 ሰዎች መገደላቸው የተገለጸ ሲሆን ለ3 ቀናት በተካሄደው ግጭት በሲዳማ በኩል 10 ሰዎች ያህል ሳይሞቱ እንዳልቀረ ተገልጿል ይላል። ይህ ተከትሎ የኦሮሚያን ክልል እነዚህም የሲዳማን ክልል ባንዲራ እያቃጠሉ ነው ብሔርተኝነት ነውና እንግዲህ በዚህ አካባቢ ያለው ግጭት አንዴ ጋብ ሲል አንዴ ሲያገረሽ ቢያንስ 3-4 ዓመታትን አስቆጥሯል። በተለይ ሽመልስ አብዲሳ ርዕሰ መስተዳድር ከሆኑ በኋላ ይሄ ነገር ተባብሶ ነው የቀጠለው። እንደነገርኩሽ ሽመልስ በብዙ ቦታዎች ሲሄዱ ያልዘገብናቸው አሉ። ከሶማሌ ጋር ከብዙ ቦታ ነው ግጭት የተቀሰቀሰው በድንበር አካባቢ። ለምን ሲሄዱ 2-3 ቀበሌ የሚያህል መሬትን ትዕዛዝ ሰጥተው ነው የሚመጡት አካባቢ እያሉ ያ ነገር ነው። በዚህ በሲዳማን በኩል ያለው ነገር ይሄ ነው ምክንያቱ ዋናው። ከዛ አካባቢ መሬት እንወስዳለን ምናምን የሚል ነው፣ ግጦሽ መሬት ምናምን እናደርጋለን የሚል ነው። እኔ ተስፋፍቶ የት ለመድረስ እንደሆነ አላቅም እንትናቸው። ምክንያቱም ኢትዮጵያ ነው እንኳን እኛና ለሌላም የሚበቃ ትልቅ ሰፊ ሀገር ነው ያለን። በአፍሪካ ቀርቶ በዓለም ደረጃ ትልልቅ ሀገሮች ከሚባሉት ተርታ የሚሰለፍ የቆዳ ስፋት ያላት ሀገር ነች ኢትዮጵያ። ኦሮሚያ ደግሞ በራሱ በክልል ደረጃ ብዙ ሰፊ የቆዳ ክልል ያለው ነውና የእነ ሽመልስ አብዲሳ ፖሊሲ ምን ለማድረግ እንደሆነ አይገባኝም። የሆነ ሆኖ ግጭቱ ታምሷል። ተመልከቱ፣ የክልል ባንዲራዎች እስከ መቃጠል እየደረሱ ነው። ኦህዴድን በቃን የሚል አመጽ በዛም ድረስ መጽሔፍ ድረስ እየመጣ ነው። ኦህዴድ እየሰራ ያለው ግፍ ከዚህም የከፋ ነገር ገና ያስከትላል ለማለት ነውና በዚህም በኩል ያለ ግጭት ቀጥሏል። ልክ ነው። ያው ግጭቱ አንተ እንዳልከው ብዙ ጊዜ ነው። በነገር ላይ እዚህ ብቻ አይደለም፣ በሁሉም እስከ አርባ ምንጭ ምናምን ድረስ ሁሉ ይደርሳል። በሁሉም አቅጣጫ ነው ሁሉ ጊዜ ግጭቱ አለ። አሁን ግን እሱ ወታደር ምናምን ይዞ ስለሆነ የሚገባው በየአቅጣጫው። እኔ እናንተ እኮ ዜና አቅርበናል እኮ አካባቢውን ሲያቃጥሉት፣ በእሳት ሲያነዱት፣ ሲወድም እንትናቸውን ሰብላቸው ሁሉ ሲወድም ሲጨፈጨፍ ምናምን ሁሉ አይተናል። በጣም የማዝነው ሲጨፈጨፍ የተዘሩት ያደጉት ምናምን እነዚህ ኮባዎች አሉ አይደል? ይሄ ካሰባ ምናምን የሚያድግበት እሱ ሁሉ ጠቅላላ ቁርጥርጥ ተደርጎ መሬት ላይ ስንትና ስንት ዓመት የከረመ የምግብ ሰብል ሲወድም ሁሉ አይተናል። እና ዋነኛው ቆርቋሪና ለዚህ ነገር አመራር ሰጪው ሽመልስ አብዲሳ እንደሆነ ይታወቃል። ከዛ ደግሞ ከውስጥ እየወሰደ የተወሰኑ ወጣቶችን እየከፈለ ኃይለኛ ካድሬ አድርጓቸው ነበር እና እነሱ የወጡ በእኛ ስም ለምንድን ነው እንደዚህ መንግስትን የምትቃወሙት ምናምን እያሉ ደግሞ በየአካባቢው እያስፈራሩ ምን እያሉ እየተሳደቡ ምን ሲሉ አያቸዋለሁ ፌስቡክ ላይ በየተለያዩ ቲክቶክ ላይ ምናምን። እንግዲህ የእነሱ ስራ ነው የምናየው ነው። ሌላው ምናልባት ወደ ሌላ ዜና አንተም ትቀጥላለህ። እዚህ ላይ ኮመንት ላይ ደሬ አዲስ አበባ ጋርመንት አካባቢ እየተመረጡ የአማራ ሽሮ ቤቶች ንግድ ፈቃድ ያላቸው መስራት አትችሉም ዝጉ እየተባሉ ነው። ማርያምን እውነቴን ነው አጣሩ የሚል ኮመንት ላይ ተሰጥቶናል። በጋርመንት አካባቢ ላይ እንደዚሁ በሁሉም አቅጣጫ ነው የሚሆነው፣ ምንም ጥርጥር የለውም። በሁሉም አቅጣጫ አዲስ አበባ ላይ እንኳን አማራ ሽሮ ቤት ይቅርና ማንኛውም እነሱ ያልፈለጉት እየተነሳ ስለሆነ እየተነሱ ነው። ንግድ ፈቃድ ያላቸው ሁሉ ውጡ እየተባሉ ነው የሚል መረጃ ደርሶናል፣ አስተላልፈናል። ደረጃ ይቀጥል። እናጣራለን። በጣም ጥሩ ነው። ወደ ግንባር መረጃዎች ከመግባታችን በፊት በጣም
አንድ ቪዲዮ እየተሰራጨ ነው ከትናንት ወዲህ። ሰውየው ባለስልጣን ነው አሉ። ንግግራቸው ኦሮምኛ ነው። ፓጣራው ጨምላቃ ብለው በጥፊ ነው የሚመታት። ሌባ ይላታል። ምንድነው የሰረኩት ነው የምትለው። ምልልሱና ከሆነ ለምን ህግ አንሄድም ነው የምትለው እሷ። እኔ ጥፋት አጥፍቼ ሰረቅ ምንድነው ነው የምትለው። ሰውየው ግን በጣም ከፍተኛ ባለስልጣን ነው አሉ። እንደውም የእነ አባዱላ ወዳጅ ነው የሚሉት። በአደባባይ ሴት ልጅ እንዴት እንደሚመታት ሁላችሁም እንድትመለከቱት ነው። አዎ ይሄን ካራቲስት ነው የሚያየውት ነበር። እስቲ ነው በደል ዳሚሃራ መጋጊያ ሊክስኪቲ ታደራ ዳሚሃራ መጋጊያ ሊክስኪቲ ታደራ ሲወደነ ታደራ ዳሚሃራ መጋጊያ አንደለሉ ሲመቲ መጋጊያ አንደለሉ ሲመቲ ዲስ አቱረቱኒ ጨምላቃ ኮቶ ከራ ሰረት ደብና ኮከራ ሰረት ደብና ዲስ እንደላቃ ኮኦፕሬቲቭ በንተቶ እነ ዘራፋር ቱሺ ለታካሉ መተ ዘራፋር ጨምላቃ ጥጋብ ነው። እንደምታውቁት ዛሬ የማህበራዊ ጋዜጠኝነት በስልክ ማንም እንደሚቀረጽ ያውቀዋል እኮ። እንዲህ ሲያደርግ በአደባባይ ሴት ልጅ ያረጋል፣ ይመታታል፣ ፓጣራው ይላታል። ምንድነው የሚላት ስል በኦሮምኛ ሌባ ምናምን ይላታል። ዘርፈሽኛል ነው ይላትና ምንድን እኔ በፍጹም አላደረኩም ነው እሷ እያለች ያለችው። ይሄ ሰውዬ ባለ ጊዜ የሚባል የምታውቀውም አትመስል እሷ አደነጋ አታውቅምና ምንድን ከሆነ ይሄ ሰውዬ በዚህ ደረጃ ጥጋቡን ከሚገልጽ ሰርቃው የሆነ ነገር አጥታበት ከሆነ ህግ አለ ብሎ የሚደግፈው መንግስት ባለበት ሀገር ከሆነ ለምን ወደ ህግ አይወስዳትም? ለምንድነው በጉልበቱ መፍትሄ የሚያደርገው የፈለገውን ነገር የሚያደርገው? ምናልባት ሌላ ነገር ፈልጓት ሳይሳካለት ቀርቶ ብዙ የሚያስብል ነገር አለ። ለማንኛውም ይሄ የጥጋብ ልክ ነው። ይሄ የሚበርድበት ጊዜ ሩቅ አይደለም። በጣም ጸያፍ ነው እንዲህ አይነት ነገር። በተለይ አንዳንድ ወዲያው በካሜራችን አይተን በደቂቃ ውስጥ ስልክ መለስ ነው የምትሉ አንዳንድ ፖሊሶች ደግሞ የፖሊስ ዜና ይሄን ያህል ህገወጥ ሲያደርግ ያደረጉ ፖሊሶችን ያዝን እያላችሁ ወዲያው የምታሰሙ ፖሊሶች እንዲህ አይነት ጋጠወጥ ነገር በሚፈጸምበት ሰዓት ላይ ምን ታሰሙ ሊሆን? ይሄን ሰውዬስ ምንድነው እያደረገ ያለው? እና በጣም ጸያፍ ነገር ነው። ነገሩ የጎዳው ሌሎች ሰዎች ለምን ይጣዳሉ አይደለም። ሰውየው ባለስልጣንና የባለስልጣን ወዳጅ መሆኑም ጭምር ነው ነገሩን እንዲያጎላ ያደረገ። ባለስልጣን ነው። እኔ እኮ አንዳንድ ጊዜ ቫይራል ለመውጣት አንዳንድ ጊዜ ብዙ ድራማ ይሰራሉ ማህበረሰቡና እንደዛ ነበር የቆጠርኩት። እሱም የሆነ የሚከራይ ሙሽራ መስሏልና ዘንጦ ምናምን የመጣው እሷም ዘንጣለች እና አውቀው ለቫይራል ለመውጣት ለቲክቶክ ምናምን ሁሉ ነው የመሰለኝ። አሁን አንተ ስታመጣው ቦታ ተለጥፎ ሳይሆን ነው ነገሩ ነው ማለት ነው። ትክክለኛ ነው። ሰውየውን የሚያውቁት ሁሉ ጽፈውበታል። በህግ ቁጥጥር ይዋል እያሉ የጻፉበት ነው። እስኪ እናያለን ምን የሚደረገውን ነገር ነው። ሌላም ቪዲዮዎች አሉ መሰል አንድ ቪዲዮ እስኪ እንመልከተው። ባለጊዜ ይላል። ባለጊዜዎች ናቸው። ሌሎች ቪዲዮዎች አሉን ከእንደዛ አይነት ነገር ጋር የተገናኘ ነው። የአብይን ልማት ማሳየት ነው የፈለከው። ሁሉንም አዘጋጅተናል። ይሄኛው ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። አንድ ግለሰብ ቤት ነው አውጣ እንደዚህና ህዝቡ ተቃውሞ ነው ሲያሰማ የነበረው። አይፈርስበትም የሚል ነገር ነበረ። ከዛው ነው ዜናውም የደረሰን ደውለው መጨረሻ ላይ ፖሊሶችና ሚሊሻዎች ነበሩ። ቤቱ ለማፍረስ ቤት አይፈርስም በሚል እሱ ለማገዝ ነበር ሰው የመጣው። ሰውየውን ገደሉት። ተሰባስበው ነው የገደሉትና ይሄ ጊዜ ያልፋል እያለ ነው ሰውየውም የሚናገረው። እናንተ እንዳደረገው ነው በድብደባ ነው እንትን ሲያደርጉት መጨረሻ ላይ ተኩሰው እንደገደሉት ነው። ጭንቅላታቸውን ይዘው ደንግጠዋል ሌሎቹና ይፈርስብሃል ቤት ህገወጥ ነው ያሉትን ሰውዬ እንደገደሉት ነው የሚያሳየው። ያው የደረችና የአብይን ፎቶ ለጥፎ ነው እየተመረጡ በማንነታቸው ቅድም አንቺ እንዳልሽው ጋርመንት አካባቢ የገሬ እንደሚባል ሁሉ እዚህም አካባቢ በማንነት እየመረጡ ነው ቤት የሚያፈርሱት የሚል ነው። ሌሎችም ቪዲዮዎች አሉ። ሰዓት እንዳይዙብን ወደ እዚህ ላይ ወንድሙንም እሱንም ነው ገደሉት የሚለው። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው።
እቺም በደሳሳ ጎጆ የሚኖር ማህበረሰብ እቺም ኑሮ ሆና ነው እንግዲህ የሚገደልባት ውጣት። በጣም በጣም አሳዛኝ ነገር ነው። አሳዛኝ ነገር ነው። የአካባቢ ሰው ግን የተወሰኑትን ማመስገን እንፈልጋለን። ሴቭ ለማድረግ ሞክረው ነበር። ልክ ነው። ጥሩ አደረጃጀት ነው። ነገር ግን ገደሉት። መጨረሻ ላይ ገደሏቸው። ኤኒዌይ ሌሎችም በርካታ ነገሮች ናቸው ያሉት። የሚመጡ ቪዲዮ የሚደርሱን ብዙ ናቸው። ሁሉንም እናዳርሳቸው አንችልም። ተመልካቾቻችን በየጊዜው በየቀኑ የሚደረጉ በደሎችና ግፎች እናወጣለን። አሁን ወደ አንዳንድ ወቅታዊ መረጃዎች እንደፍ መቲ በአማራ ክልል በዛሬው ዕለት በተለይ በታሪካዊዋ መርዓዊ ከተማ ማለት የዘመነ ካሴ ከተማ ማለት ነች። በጣም ከባድ ውጊያ ነው ከማለዳው ጀምሮ እየተደረገ ያለው። 11ኛ ክፍለ ጦር ኢማም ሻለቃ ነው በዛ በኩል ከአፋብን በኩል እየተዋጋ ያለው። እስካሁን በደረሰን መረጃ መሰረት ብዛት ያላቸው ያገዛዙ ጥምር ጦር አባላት በተለይም መከላከያ ወታደሮች ህይወታቸውን እንዳጡ ነው። ነገር ግን አሁን እየተዋየን ባለንበት ሰዓት ራሱ እስካሁን እስከምንገባበት ሰዓት ላይ ከባድ ውጊያ እየተደረገ ነው የሚቀጥለው። በአማራ ክልል የተለያየ ነገር ሁሉም አደርጋለሁ ብሎ በብዙ አቅጣጫ ነው መከላከያ የነ መሐመድ ተሰማ ምናምን የተለያዩ ጀነራሎች የገቡት። ነገር ግን በብዙ ቦታዎች ላይ የሚመጣው ውጤት ተመሳሳይ ነገር ነው። የቆዩ ቪዲዮዎችንና ፎቶግራፎችን የመሳሪያ እንትን እያደረጉ በአይ ሁሉ እየሰሩ እነሱ እያደረጉ ነው። ዛሬ መርዓዊ ላይ ረክፈዋል ነው እንደውም ቃል በቃል ያሉ ረክፈዋል፣ አልቀዋል የሚባል ነገር ነው እየመጣ ያለው። አብይ አህመድም ይሄ ነገር ሌላ ነገር ጋር ስለተያያዘበት ደንግጦ በአሚኮ ሁሉ በትናንትናው ዕለት መግለጫ የሰጠበት ቃለ ምልልስ የሰጠበት ነው። ገና ደጋግሞ ይሰጣል ተብሎ ነው የሚጠበቀው። ነገሮች እየከፉ ነው ያለው። በመርዓዊ ነው ዛሬ ከባድ ትንቅንቅ እየተደረገ ያለው። በሌላ በኩል እነ ጻድቃን ገብረተንሳይ መግለጫ ሰጥተዋል። ወታደሮቻቸውም አንድ ወር ባልሞላ ጊዜ ውስጥ ልንገባ እንችላለን ነው እነ ጻድቃን የሚሉት። እነዚህ ናቸው ተስፋ አለኝ። ምክንያቱም የዚህ ትግራይ ሰላማዊ ኃይል የሚባለው መቀሌ ለመግባት ዝግጁ ነን እያሉ ነው። እነዚህ ጦሮች የነ ጻድቃን ናቸውና የነ ጌታቸው ረዳ በአብይ የሚደገፉት ማለት ነው። እነሱም መቀሌ ለመግባት ዝግጁ ነን አሉ። ጻድቃንም በአንድ ወር ባልሞላ ጊዜ ውስጥ እንገባለን ያለው ራሱ የትግራይ የሰላም ኃይል ብሎ ያደራጀው ታጣቂ ቡድን ህወሓትን ከመቀሌ በማስወጣት ከተማዋን ለመቆጣጠር የሚያስችለኝን አጠቃላይ ዝግጅት አጠናቅቄያለሁ ሲል ገልጸዋል። በቀድሞ የትነ ከፍተኛ ወታደራዊ አዛዦች በወዲያን ጥሮ በጀነራል ጉሽ ገብረና በጀነራል ከበደ ፈቃዱ የሚመራው ይህ የነጻድቃን ወይም የነጌታቸው የሰላም ኃይል መቀሌ መሽጎ የትግራይ ህዝብ እያሰቃየ ያለውን ትግነግ ስብስብ ጠራርገን ለማስወጣት ለትግራይ ሰላምና ዲሞክራሲ ለማረጋገጥ ሙሉ ዝግጅታችንን አጠናቀናል በማለት ነው የገለጸው። ወታደራዊ አዛዡ እስካሁን ባለው መረጃ በማንኛውም ሰዓት የሚሰጠውን ግዳጅ በአግባቡ መወጣት የሚችሉ በርካታ ታጣቂዎች ትነግን በመክዳት ወደ ሀራ መሬት እየመጡልን ነው በማለትም ተናግረዋል። መሬት ላይ ያለው ግን ተቃራኒ ነው። ተመልካቾቻችን ይሄ እነሱ መግለጫ ነው። ይሄ ታጣቂዎች እንቅስቃሴ የተነግን መዋቅር ከውስጥም ከውጭም በቀላሉ በጣጥሶ ለመጣል ያስችለናል የሚል ንግግር አድርገዋል። መሬት ላይ ግን ከአፋር ምድር በተለይ የነበሩት ብዙዎቹ ወደ መቀሌ ጠፍተው ሄደዋል ከነ መሳሪያቸው። እነሱ አሁን ምን እያደረጉ ነው? አብይ የመጨረሻው ፊሽካ ሊነፋ ስለሆነ እነ ጻድቃን ሳይቀሩ ምን አሉ? በአንድ ወር ጊዜ ውስጥ በአንድ ወር አደረጉት ለመግባት ዝግጁ ነን መቀሌ አሉ። የሰሜኑ ጦርነት ካያችሁት የበፊቱን መከላከያ በስንት ጊዜ ነበር የገባው? በ2 ሳምንት። ትዝ ይላችኋል? መቀሌ ገባ ተብሎ የሆነ ገባ በ2 ሳምንት ውስጥ ገባ ተባለ። ግን ምንድነው የሆነው? በ2 ሳምንት ገብቶ ምን ሆነ መከላከያው? እነ ጀነራል ባጫ ደበሌ የታላቁ ሩጫ ቪዲዮ ነው ብለው እስከሚዋሹ ድረስ አይታችሁት ከሆነ እንደ ጉድ ነው የተማረከው። ስለዚህ እነ ጻድቃን በዛ ጦርነት የተሳተፉ ናቸው። ያን ወክለው በአንድ ወር ገቡ፣ በ2 ሳምንት ገቡ። ለውጡ ምንድነው? በአንድ ወርም ይግቡ፣ በአንድ ቀንም ይግቡ፣ በአንድ ሳምንትም ይግቡ፣ በ2 ሳምንትም ይግቡ። እንዴት እነሱ ከዛኛው ጋር ሆነው ካለፈው ትምህርት አልወሰዱም ነው? እነ ጻድቃን እንዴት ከአብይ በኋላ ያለችውን ኢትዮጵያ ከነደብረ ጽዮን በኋላ ያለችውን ትግራይ ማሰባቃታቸው ለምን? እንዴት ስልጣን ወይም ሞት ሊሉ ቻሉ? እኔ ደብረ ጽዮንና አብይ ይለይላቸው ግዴታ ምንም ያው የፈለጉት እንደፈለጉ ይሁኑ። እነ ጻድቃን በዚህ ደረጃ ድረስ ተሰሚነት ያላቸው ሰዎች ትናንትና ሲቃወሙት ከነበሩት ኃይል ጋር ሆነው ትናንት የደገፉትን ኃይል ለመዋጋት በዚህ ደረጃ ቅስቀሳ መጀመራቸው በጣም ገርም። እነሱ ብቻ አይደሉም።
ከዛ በኩልም መልስ ምላሽ ተሰጥቷቸዋል። እንዳየሽው እነዚህ ናቸው ኖዲ መዲድ ምናምን መግለጫ እየሰጡ ነው። ካሁን በኋላ ተጀምሯል፣ ነገሮች ተጀምረዋል እያሉ ያለን የመጨረሻው አማራጭ አብይ አህመድን መቅበር ነው እያሉ ደግሞ እነሱ መግለጫ ሰጥተዋል። ደግመው ማለት ነው። ገሬ ገብረተንሳይ በፊት ቃል አቀባይ ይሄን ብሏል ትናንት ብቅ ብሎ ካሁን በኋላ የትግራይ ህልውና የሚረጋገጠው አብይ ሲሞትና አብይ መቃብር ላይ ነው ብሎ በሁለቱም በኩል ቅስቀሳውና እንትኑ ጫፍ ላይ ደርሷል። እንደውም በዛ በኩል ተጀምሯል። ካሁን በኋላ ምንም ከአብይ ጋር የሚያነጋግረን የሚያገናኝን ነገር የለም ብለዋል። ይሄ በሆነበት ሁኔታ ጻድቃን ወደ ምን እየመጡ ነው? አሁን ውጊያውን ለመዋጋት ወደፊት እየመጡ ነው። እነሱ ትግራይን ያዩት ደብረ ጽዮን ብለው ነው። ከዛ በሻገር ያለውን ትግራይ አላዩትም። እነሱ ምን እየሰሩ እንደሆነ ስለ ኢትዮጵያ ሲያስቡ አሁን አብይ ነው የሚያዩት። አብይ ወድቆ ስለምትመጣው ኢትዮጵያ አላሰቡ። ይሄ ለደብረ ጽዮንና ለጻድቃንና ለጌታቸው የምንተው ነገር ነው። ጀነራል ባጫ ደበሌ አሁኑ አምባሳደር መልሰው መለያቸውን አጥልቀዋል። አሁን ዛሬ መግለጫ ሰጥተዋል። ምን ብለው ነው? ጦርነቱ ከተጀመረ አለ ባጫ ደበሌ ደግሞ በቃ ነው። አሁን ደግሞ አንዴ አምባሳደር፣ አንዴ ሲቪል፣ አንዴ ወታደር ይሆናል። ጦርነቱ ከተጀመረ ህወሓት ከጀመረ ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ አይደለም። ባጫ መቼም መናገር ይችላል እንዴ? አስመራ ሆኖ እንጂ መቀሌ አይደለም። ይሄንን ላረጋግጥልህ እችላለሁ አርፍ መንግስት ሚዲያ ሲሉ አምባሳደር ባጫ ደበሌ አሁን ደግሞ የወታደርነት ፋቲካቸውን በመልበስ መግለጫ እየሰጡ ይገኛሉ። ውጊያው ከተጀመረ ካሁን በኋላ ህወሓት ከጀመረው ይሄን ውጊያውን የሚመራው አስመራ ሆኖ ጠራርገን አባረ ነው እንጂ መቀሌ እንዳልሆነ ላረጋግጥልህ እወዳለሁ አሉ። ሲቪል እኮ ከሆኑ በኋላ ሲቪል ሆነው አምባሳደር ናቸው ተብለዋል። ነገር ግን ያው የእንትን ነገር ነው፣ ጃኬት እያቀያየሩ የሚጫወቱበት ነገር ነው። ይህ በሆነበት ሁኔታ የአስመራም ብዙ ትዝታ ሊኖርባቸው ይችላል። የአስመራ እዛ አምባሳደር ሆነው አይተሻል? አንድ ቪዲዮ እኮ አለ። ተማርከው የኖሩበት ቦታዎች አሁን የቅርቡሳ ባጫ አስመራ አምባሳደር ጋር ሆነው እዛ የኤርትራ ነጻነት ቀን ሲከበር አይተሻል ቪዲዮ? አዎ አስታውሳለሁ። በስማ ይመቱታል እኮ በቃ ባጫ እኮ እንትና ተስፋዬ ገብረአብ ነው ኩማራና ድሮም ኪነት ቤት ነበሩ እኮ እዛኛው ኪነት ቤት ነበሩ። ኪነት ቤትና እንትን ክሽን ይሄ ወጥ ቤት እንደዛ ነበሩ በፊት እዛ በዋናው ላይና በነገራችን ላይ አለ ዘፈን ሲዘፍኑ ሁሉ አለ እኮ ቪዲዮ ዩቲዩብ ላይ እየዘፈኑ ልክ ይሄ ድሮ የቀበሌ ኪነት ጓድ ታውቂያለሽ? አበራ የድዱ ጮራ የሚሉ ነጠላ ለብሰው ወንዶች እንዴት እንደዛ አይነት ነገር ነበር። እንደዛ አንድ የሆነች ነገር አገልግሎት ሲጋሽብት እንደዛ አይነት ኪነት ነገር ይሰሩ ነበር ባጫና የዛ አይነት ነበር የሚሰሩ። እስክስታ ደግሞ ኃይለኛ እንደሆነ ተስፋዬ ገብረአብ ጽፎባቸዋል። ባጫ እስክስተኛው ነው የሚላቸውና እንደ እንዝርት ነው የሚሾረው ነው የሚሽከው ተስፋዬ ሲደንስላቸው ስፔሌዎች ተሽከርክሮ ነው የሚመጣው። በቃ እና ኃይለኛ ነው በጣም በዚህ እና በጣም ሪል ስሙ አይደለም። ባጫ እኮ ወጥ ሲሰራን በጭብጦች በዛው ባጫ ተባለ ነው የተባለው። ትክክል። ይሄን የሚያሉት ማናቸው? አባዱላ ናቸው። ጓደኛው አባዱላ ደረጃ ኃይሌ ጋር ቀርበው ደረጃ ኃይሌ ጋር ኢንተርቪው ሲደረጉ ነው። ለምንድን ነው የባጫ ስም እኮ ሌላ ነው፣ ማንትሴ ደበሌ ነው። ለምንድን ነው ባጫ የተባለው? ባጫ ያልነው ኪነትና ወጥ ቤት ነበር አይደል? ወጥ ቤት ስለነበረ ሲሰራ ወጡን አንበጫበጨው፣ ከዛ ባጫ አልነው አሉ። አሁን አለ ዩቲዩብ ላይ ደረጃ ኃይሌ ሰዎች ምንድነው የሆነ ምንድነው የደረጃ እንትኑ ርዕሱ ጠፋኝ። በነገራችን ላይ ደሬ ጋር በነገራችን ላይ ሲወያዩ ነው ያኔ አባዱላ የሆነ ነገር መጥቶ በድንጋይ አርጌ ምናምን የሚሉት የሆነ አንድ የሆነ ፊልም ሰርተዋል። አነሳውና ጭንቅላቱን ስለው ከዛ ጠመንጃውን ቀምቼ አረኩት የሚሉት አለና እሱ ላይ ነው ይሄን የተናገሩት። እና ባጫ በጣም ኃይለኛ ደናሽ ሲሽከረከሩ በጣም በቃ ኃይለኛ ናቸውና አሁን ደግሞ ይሄን ነገር አደረጉ። በነገራችን ላይ ወደ አምባሳደርነት ሲለወጡ እኔ ስላየሁ ነው። ይሄን ካሁን በፊት ተናግሬዋለሁ። ኮምቦልቻና ደሴ ብሄድኩ ቁጥር በሰሜኑ ጦርነት ብዙ ጥፋት ካጠፉ ወታደራዊ አመራሮች መካከል አንዱ እሳቸው ናቸው። እዛ ያለው ሰራዊት የተማረረባቸው ብዙ ሰራዊቱ ተማረከ አልተባለም፣ ተበላ አልተባለም። ሸዋሮቢት እስከሚደርሱ ድረስ ደብረ ብርሃን ያን ጦር የሚመሩት አንዱ እሳቸው ነበር።
እና በጣም እንደውም አንዱ እዛ ያረፉበት ሆቴል ኮምቦልቻ ጊዮን የሚባል ነበረ። አንዱ በቃ ተራ ወታደር ሊመታቸዋል የሆነ ቦታ ደርሷል ተብሎ ገቡ እየተባለ ይሄ መጥፎ ባህል ሱስ ልምድ አይደለም በዛ ተጠቂ ናቸውና እንደዛ እንትን ስላልነበሩ ነው የሚሉት። ልክ ይሄ ሆኖ መጥቶ በኋላ ግን አብያው ሪፖርት ሲያቀርቡ አይተሽ ከሆነ ፓርላማ ላይ አንበሳው ግስላው ባጫሏቸው በቃ ያው እንትን በቃ ተተያየ ቆራጡ ምናምን ልበደረፋሉ ድርቁርሱ ምናምን አሞራው ጠቅላላ የቤት እንስሳት ጥቅም ላይ ያሉ ያኔ ባጫ ማገኙ አንድ እና እንደዚህ አይነት ነገር ነውና አሁን ደግሞ ምን አሉ ይሄ ከተጀመረ ማረጋገጥ ውጊያው ከተጀመረ ጦር ማዘዣቸው የሚሆነው መቀሌ ሳይሆን አስመራ እንደሆነ ላረጋግጥ እንፈልጋለሁ ብለው ባጫም በዚህ በኩል ፎክረዋል። አብይ በዚህ አጋጣሚ ትናንትና አብይ ላካቸው ነው ምለው ሄደው የማያውቁት ሱዳን ይሄን ያህል ልጠፋ ነው በተባለበት ሰዓት ላይ በቲ አይተሽ ከሆነ ሱዳን አለቀላት ሲባሉ ድርሽ ብለው የሚያውቁት የኢጋድ ዋና ጸሐፊ የአብይ ወዳጅ ዶክተር ወርቅነህ ገበየሁ በትናንትናው ዕለት ሱዳን ገቡ። ስለ ቀጠናው ሰላም ለመነጋገር ስለ አካባቢው ሰላም አሉ። ሱዳን አልቆላታል ብለው አስበው ስለነበረ ሄሚቲ ነው እያሸነፈ ያለው የሱዳን ጦር የሚለው ነገር በጣም አይሎ ስለነበረ ሱዳን ትዝ ብሏቸው ያቁም ወርቅነህ ገበየሁ። አሁን የሄሚቲ ጦር አብይ የሚደግፈው ጦር አርኤስኤፍ ራፒድ ሰፖርት ፎርስ በጣም እየተመቱ ነው። አልቆላቸዋል። ጠቅላላ ወደ ካርቱም የሚያስገባው አውራ ጎዳናዎቹ ምናምኖቹ ይዞ እንደውም አሁን ጋፕ አድርጉ ተብሎ ምን ተብሏል? አልቡርሃን በፍጹም አርኤስኤፍ ሳይጠፋ አንቆምም። እሱም ብቻ ሳይሆን የውጭ ጣልቃ ገቢዎች አሉ የሱዳን ጦር ያቀጣጥሏል። ኢትዮጵያ ማለታቸው ነው። እዛ ድረስ ነው የሚደርሰውና አይሆንም ብለዋል። እንደምታውቂው የሱዳን ኃይል አሁን ያለው ጦር ከአብይ ጋር ጠብ ነው። ከግብጽ ጋር ወዳጅ ነው። ከሶማሊያ ጋር ከኤርትራ ጋር ወዳጅ ነው። ሰሞኑን አልቡርሃን እናንተኖቻቸውና የውጭ ጉዳይ ሚኒስትራቸው ካሚል ኢድሪስ በአስመራ ጎዳና ይተሻቸዋል ከፕሬዚዳንት ኢሳያስ ጋር ሲመላለሱ የነበረበት ድል እያደረጉ ስለሆነ ደስታቸውን ሴሌብሬት እያደረጉ የሚገኙበት ሰዓት ላይ ነው። ለአብይ አጣብቂኝ ውስጥ ገብቷል። ሲደግፈው የነበረው ኃይል እየተሸነፈ መጥቶበታል። ያ ብቻ አይደለም። እና አብይ ሲከሱ የነበሩት ሰምተሽ ከሆነ ከሱዳን ጦር ጋር ሆኖ ይሄን ጥቃት እየፈጸሙ ያሉት ህወሓቶች ናቸው የሚጠቀፈው ከሱዳን ጋር ህወሓትም እየመጣብኝ ነው የሚል ጭንቀት ተለያየ። ትናንትና ምን ብለዋል እንትና ይልማ መርዳሳ የኢትዮጵያ ያልሆኑ ድሮኖች በቆቦና በአፋር ድንበር እየታዩ ነው ብለዋል። አየር ኃይሉ ነገሮች አስፈሪ ይሆኑ መጥቷልና የወርቅነህ ገበየሁ የዛሬ ጉብኝት ዛሬ ሱዳን አልቡርሃን ጋር ተገናኘ የሚለው ዜና በእርግጠኝነት ትናንትና በአሚኮ ሄዶ ኢንተርቪው የሰጠው አብይ ወርቅነህንም ወደ ሱዳን ሂድ ብሎት ምንም ጥያቄ የለው። እስከዛሬ ትዝ ብሏቸው ያውቁም ነው ይጋድም ጋር እንደዚህ እንደሆነ የሆነ ሆኖ ወደ ዶክተር ወርቅነህ ገበየሁም የሚለው በደፈናው ዜናው ከሱዳን ገብተው ከአልቡርሃን ጋር ተወያዩ በቀጠናው ሰላም ጉዳይ ሰላም እንዲፈጠር የሚል ነገር ነው። ይሄ ከምንም የመነጫ አይደለም፣ የኔ ግምትም ነው። ሊሆን የሚችለው ይሄ ነው። በዚህ ምክንያት ነው የሚል ሐሳብ ነው ያለኝ። መት እኔም እሱ ነው የምጋራው። አሁን የዚህ አንተ ያልከው ነው። ባለፈው ግብጽ ላይ ተገናኙ። በዚህ በኩል ደግሞ በቲቪም በተለያየ ቦታ ይሄ ጽምዶ የሚባል ነገር መጥቶብናል ብለው ብዙ ነገሮች እና ቀጠናው ላይ ነው የሚለው እኮ ቲቪ ላይ ምናምን መግለጫ መንግስት ያወጣው በቀደም የነበረው ቀጠናው ላይ ከፍተኛ የሆነ እልቂትና ቀጠናውን የሚያውክ ጦርነት ነው እየመጣ ያለው ብሎ ነው የሚያነሳው። የህወሓት የኤርትራ የህወሓትና የአማራው አንድ ላይ የመጣው የኦላው የምናምኑ እሱ ብሎ ነው የሚያስቀምጠው። አካባቢውንና ቀጠናውን ሊያወድም ነው የመጣው እና በጣም ከፍተኛ የሆነ ስጋት ላይ ነን አይነት ነው መግለጫው። አሁን እየፈለኩት ነበር ሙሉ በሙሉ አነበው አጣሁት ብሎ ነው መግለጫ ሲያወጡ የነበሩት። አሁን በዚህ ጉዳይ ላይም እዛ ሄዶ በእርግጠኝነት ይህን ጉዳይ እንደሚያነሳው ምንም ጥርጥር የለኝም። ኢጋድ ያው ሌላኛው ብልጽግና ስለሆነ ማለት ነው። ትክክል። ትናንት አንድ ነገር አቅርበናል። በቲ አድማጮቻችንም እንዲያስታውሱት የምፈልገው የአሜሪካው ባለስልጣን በዚህ በአፍሪካ ጉዳዮች የአሜሪካው ኃላፊ ከግብጽ ከኤርትራና ከሶማሊያ ጋር ካይሮ ላይ ተወያዩ ብለናል። ከሶስቱ ሀገር የውጭ ጉዳይ ሚኒስትሮች ጋር ማለት ከሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ጋር ተወያዩ የሚል ነገር ነው ያየነው። በዚህ ምክንያት ኢትዮጵያ ክስ አቀረበች።
የኢትዮጵያ መንግስትን ለመጣል እየዶለተች ነው አሜሪካ የሚል ክስ ነው ያቀረበው የተሰማው ከባለስልጣናቱ። ግን በትዊተር ገጻቸው ላይ አስተባበሩ ባለስልጣኑ። በፍጹም ስለሱ አይደለም እኛ ስለ አካባቢው ሰላም ነው የተወያየ ነው አሉ። ይሄ ቢሆን ግን እኔ አይገርመኝም ነው ወጥይብሽ። አሜሪካዎች በጣም ታግሰዋል። ከዛሬ ዓመት ጀምሮኛ የሰማነው አለ ከዲፕሎማቲክ ምንጮች አብይን የመከሩት ምክር የዛ አካባቢ ሰላም እየተበላሸ ነው። የዛ አካባቢ ለኛ ኮብለው አይደለም ለራሳቸው እኮ የዛ አካባቢ ሰላም ከተበላሸ ተናጋ 21% የዓለም ንግድ የሚተላለፍበት ቀይ ባህር ኮሪደር ከተናጋ የአሜሪካ ንግድ ተናጋ ነው። አብዛኛው የዓለም ንግድ የአሜሪካ ነው። ጸጥ ብሎ ስንመራበት የነበረው እንቅስቃሴ እየተናጋ ነው። ነገ ጧት ማን ኃይል ሆኖ እንደሚወጣ የማይታወቅ አሰላለፍ እየተፈጠረ ነው። እንደምታየው ነው። ቅድም እንዳልኩሽ ነው። ገዴ ጋር ህዋት ከንትና ጋር ፋኖች ከንትና ጋር እንደዚህ ኤርትራ ከዚህ ጋር አብይ አህመድ ከዚህ ጋር የሚል አሰላለፍ በራሳቸው ጊዜ ወጡ ሊናጋ ደርሰዋል። ይሄ ደግሞ የማን ድክመት ነው? እመራለሁ የሚለው ይሄን አካባቢ ድክመት ነው። ከኤርትራ ጋር ያደረገውን ሰላም ራሱ አበላሸው። ሌላው ቀርቶ እንኳን ያለበት ሰላም እንዳይቆይ ከፋኖች ጋር የነበረውን ሰላም ከፋኖ ኃይሎች ጋር እንኳን የነበረውን ሰላም አብረው የቆዩበት ሰላም ፋኖ ውስጥ የአማራ ህዝብ እየረካሽ መሆን ተመልከች። ይሄን ሰላም እንኳን አበላሸው የውስጡን ሰላም ዛሬ ሊጠግነው አሚኮ ምናምን እያለ ይሯሯጣል። የፋኖ አመራር በስብሰባ ላይ የተናገረው አንድ ነገር እንንገር። እኔ ከዚህም አንድ ፓርት ነው የምወስደው ከሱ ንግግር አንዴ ስሙት። ትናንት እየሰጠ ነው መግለጫ። ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ከመጀመሪያው ጀምሪበት ራሱ ይወጣዋል። ባገዝ አብይ አህመድ ትግራይ መጣብህ ሊያጠቃ ነው ብሎ ቢቀሰቅሰን ራሱ ይወጣዋል። ባገዝንለት ጊዜ ትጥቁን ተነጥቆ ትጥቁን ነጥቀን በተዋጋንበት ጊዜ ድንጋይ አንስተን በድንጋይ እየተወራወሩ ጥቁር ክላሽ ስናይፐር ብሬን እየተማረከ መልሰ አምጣው አስወርዳለሁ እኔ ጉልበታም ብሎ የትግራይ ኃይሎች ባለውለታችን ጭምሮች ናቸው። ደካማ ጎናችን ተጠቅሞ አብይ አህመድ ፋኖንም የአማራን ገበሬንም ትጥቁን ለማስፈታት ሲፈልግ የመጀመሪያ አዱ ያነጋገራቸው የህዋት ኃይሎችን ነው። እናንተ በሱ ግቡልን እኔ በዚህ ይገባለሁ የአማራን ህዝብ ትጥቁን እናስፈታው ሲል ትጥቃችን ሊቀሙን አልመጡም። ሊመሰገኑ ይገባቸዋል። በዚህ አብይ አህመድ ግን የአማራ ህዝብ ሁሉ ጠላት ስለሆነ ከጋምቤላውም ከሶማሌውም ከደቡብም ከወላይታው ከአፋሩም ጋር ሆነን አብይ አህመድን ለአንዴና ለመጨረሻ ጊዜ እስከ ሰራዊቱ እስከ ምናምኑ ድብዛውን ለማጥፋት ተዘጋጅተናል። እንንቀሳቀሳለን፣ እንቀጥላለን። ይሄንን ማህበረሰቡ መቻል እንግዲህ መጥያውን እኛ ወደ ሌላ ዝርዝር አይደለም ዋናው ነገር ምንድነው ይሄ ፖይንት የወሰድኩት ይሄንን በመጀመሪያ ላይ በድንጋይ በምናምን የፈተከው ማርከት እንትን ሲል ተነሳንለት ለሱ ለአብይ ተነሳንለትና ሁሉን የተባለው ሁሉ አደረግንለት። ያው ፋኖ ሁሉ ተሰልፎ ነበር ከመንግስት እየማረካችሁ ታጠቁ ሁሉ ተብለው ነበር። እሱ በሚያልቅበት ጊዜ ነው ይሄ ሰው የሚለው ያ ባለቀለት ጊዜ ደግሞ ምን አለ እንደገና ገልብጧል። እናንተ ከዛኑ ፋኖን ደግሞ እንምታዋላል። ነገራችን ላይ ይሄ ነገር የተናገረው ከራሱ በግምት ወስዶ አይደለም። በመጀመሪያ ጊዜ ደብረጽዮንም ወንጀሊኖም የተናገሩት የዛሬ ዓመት ነው። ከአብይ ጋር ልዩነታችን እየሰፋ የመጣው እናንተ ከዛ ፋኖን እኔ ከዚህ ፋኖን እንጀምረው ሲል አንፈልግም፣ ጣልቃ ገባም ኤርትራንም እንንታ ሲል አንፈልግም በማለታችን ነው ብለው መግለጫ የሰጡት የዛሬ ዓመት ነው። ሳዝ ካላችሁ ፕሪቶሪያ እንደተፈረመ ፍቅር በፍቅር ሆኖ ነበር። ህወሓት ጋር ወዲያ አብሮት ጃራ ያጨሱ አይታችኋቸዋል ምናምን። አብይ ሁሉን ነገር ረሳና ኧረ ህወሓት ትጥቂፍታ አይፈቱም እና አምባሳደር ሬድዋን ሁሉ ፓርላማ ገብተው ለምንድን ነው የሚፈቱት? ስጋት አለባቸዋል። ለካ በዛ ሰዓት ምን እያደረገ ነው አብይ? ኤርትራና እናንተ ኤርትራና ፋኖ ደግሞ ያዙን አንምታቸው እያላቸው በቃ የነሱ ጠበቃ ሆኑ በፓርላማ በሁሉም ቦታ። እነሱ ግን ስለነቁ አያቸን አናደርገውም አሉት። አበደ በፍጹም ሄደን አናደርገውም ማለት ብሎ የሚናገረው ያችን ፓርት ነው። እኛ ያው ያን ሁሉ አድርገን ለአብይ አግዘን ያ ሁሉ ካደረግነው በኋላ ሲያልቅ ነው። እኔም ለመጀመሪያ ጊዜ የደነገጥኩት መጥቶ በቃ ያ ፕሪቶሪያ ተፈረመ እየተባለ በመጀመሪያ አዳላ ኬላ ሄደና በጣም የደነገጥኩት እነ ጌታቸው ረዳ ምናምን
ታደሰ ወረደ ባሉበት አንዳንድ እንደርጎዝም በአንዳንድ ጎረቤት ሀገራት አለ በቃ ኤርትራ ብሎ መጥራት ነው የቀረው። ብሩሳት ንግግር ያደረገው በቴሌቪዥን ተላለፈ። የኢትዮጵያ ሕዝብ ይሄን ማወቅ አለበት። ኤርትራ ባትኖር ምን ይውጣል ነበር ብሎ ከወራት በፊት የተናገረ ሰውዬ ባንድ ያክሮባ ሰጥቶ ያን ነገር አደረገ። ይሄ ነው እሱ የሚለው እምቢ ሲለው ነው የገጠመው። ስለዚህ ዛሬ እነሱ ያን አላደረጉም። በዚህ አሁን በትግራይ ጦርነት ማን ምን አደረገ ወደኝ ዝርዝር አይደለም የምንገባው። ይሄንን ፓርት ነው እየጠቀሰ ያለ። ዛሬ ሲጨንቅ ዛሬ ይሄን ነገር ሲያደርግ በአማራ ክልል መገለባበጥ ምን ያህል ልምድ እንዳለባቸው ማለት ነው። ከአማራ ክልል የሚገባ መኪና አዲስ አበባ አይገባም ብለው ያን ያህል ዘመን ሲያለቅሰው አብይ ያዕቆብ ይሄን ነገር እየተባለ እነሱ ፓርላማ ላይ ሲጠር ችግር ስላለብን ነው የማይገቡት ገና እናጠብቃለን ብለው ቁጭ አለ። ከሌላ ቦታ እየገባ ከአማራ ክልል በጣም የሚገርመው ነገር እንዲህ ያለው ሰውዬ ትናንት እንደገና ተመልሶ አሚኮ ሄደ፣ ባህር ዳር ሄደ። የሚገርመኝ ነው እኮ ስልጣን የአማራ ደም ደሜ ነው የኦሮሞ ደም ደሜ ነው ብለው ወጣቶች እንደፋኑ እንዴት እንደተገኘ ታውቃላችሁ። ኦሮማራ ተብሏል ሰው ልክ ያቺ ድግስ አልቃ ወንበሯ ላይ ተቀምጠናል ባሉ በዛችሁ ቀን ተመልከቱ። ያ ሁሉ ተረስቶ አንድ ላይ ነን ደማችን ፈሷል የሚለው ኢሚዲየትሊ ረስቶት ሽመልስ አብዲሳ የመጀመሪያው ኢሬቻ ሲከበር ነፍጦችን በሰበሩበት ቦታ ሰበርናቸዋል። ቁማሩን በላናቸዋል። አሁን ደግሞ ሊበላ ሲል ምኒልክና ያለ ጉበና ምናምን እያለ ባህር ዳር ላይ ደግሞ አሚኮል እንደዚህ ይናገራሉ። እንዴት ይሉኝታ እንደሌለ ነው የምነግርህ። መገለባበጥ አዲስ እንዳልሆነ አንዴ ፋኖን ወዳጅ ማድረግ፣ አንዴ መክዳት፣ አንዴ ህዋትን ወዳጅ ማድረግ መክዳት፣ ኤርትራ ከሌለች ነው ሄደው ብሎ ኤርትራን ማቀፍ ቀለበት መስጠት፣ አንዴ መክዳት፣ ሁሉንም ማድረግ ልማዳቸው ነው። ማንም መሸወድ የለበት። በዚህ ቁማር ዳግም የሚበላ አይደለም የሚለው አጽንኦት ለመስጠት ስለፈለኩ ነው። መልካም የሆነ አንድ ስንኝ ትዝ አለኝ የሆነ ሙዚቃ ላይ ነው ምናምን ፍቅርን ብዬ እንጂ የምተናነሰው ከጎዳኝ ሽኝማ ይበልጣል በእኔ ነው የሚብሰው አይነት ነገር አለና አሁን ያ ሁሉ ለፍቅር ለሀገር ተብሎ ብዙ መስዋዕትነት ተከፍሏል። ከዚህ በኋላ በዚህ ቢመጣ በዛ ቢሄድ ምንም ነገር የሚያድነው ያለ አይመስለኝም። አሁን ነው የእንትና የጌታቸው ረዳ ንግግር የሚመጣው አሁን ነው። ኤርዶዋን አያድነው ምናምን አያድነው የሚለው ነገር አሁን ነው መምጣት ያለበት። ኤርዶዋን ሳዳም ሁሴን ያድነው ነው። እና እሱ ደግሞ ራያና ራያ አላማጣ አካባቢ ምናምን ያሉትን ቦታዎች ስለተሰጠው በስጦታ ጻድቃን እሱ ነው ያደረጉት። ገና ወሎንም ክሌም ያደርጋሉ ወደዛና በዛ በኩል ደግሞ እየመጡ እየተንቀሳቀሱ ነው ያሉት። ግን እስቲ እንግዲህ እናያለን፣ ምናየው ይሆናል። ሰዓታችን ግን ይሆናል። በዚህም ፈጽም ከዚህ በኋላ የሚኖራችሁ የኢትዮጵያን ቀን የደመቀ እንደሚሆን ተስፋ እናደርጋለን። ኢትዮጵያን ከፍ የምታደርጉበት ሰንደቅ ዓላማን ኢትዮጵያ የተከለከለውንና የተረገጠውን ሰንደቅ ዓላማ ከፍ የምታደርጉበት የተከለከለውን ዳስጣል በአደባባይ የምታስጮህበትና ማህበረሰቡን በደንብ ኢትዮጵያውን ወክላችሁ የምታሳልፉበት ጊዜ ይሆናል ብዬ ተስፋ አደርጋለሁ። መልካም ቀን ይሁንልን። ለሁላችንም መልካም ቀን። አመሰግናለሁ።